መረጃ አለኝ ሀቢባ ያጭበረበረችው እያለ ነው። እና ያው ሌላ ማንም ባለጌ አፉን ሲከፍት እኔ መልስ አልሰጥም። ግን ተስፈሽ አድርጌው ቤቴ መጥቶ ከእጅ በልቶ ጠጥቷልና ስለዚህ እንደሱ አይነት ትልቅ ሰው መቼም ሰው ላይ መረጃ ሳይኖረው ዝም ብሎ አያወራም። ሶ ፕሊስ ሼር አድርጎለትና መጥቶ የሰረቅኩትን ያጭበረበርኩትን ማስረጃ ያሳየኝ። ሌትስ ጎ ላይቬን ከፍታለሁ ውዶቼ። ፋታ አልሰጥም። አሁን ሼር አድርጎለትና አምቶ መረጃዎቹን ያሳየን። አውጥቶ መለጠፍ ነው። ይምጣልኝ መረጃ። እኔ ያጭበረበርኩት እኔ የዘረፍኩት አካል ካለ እድሜ ልኬ ነው የምናገረው አይደል? ያላችሁ ደረሰኛ አምጥታችሁ ጠይቁኝ በህዝብ ፊት ብያለሁ። ማስረጃ አለኝ የሚል አካል ሀቢባ አጭበርብራኛለች፣ ዘርፋኛለች የሚል አካል መረጃና ማስረጃውን ይዞልኝ ይምጣ። እጄ በቶ ጠጥቷል። ስለዚህ በውሸት መቼም እንደዚህ አያደርግም። መረጃ ሳይኖረው መረጃውን ይዞልኝ እንዲመጣ ባካችሁ በትህትና ጠይቁልኝ። ሼር አድርጉለትና መረጃውን ያሳየን። ሌትስ ጎ። ዝም ብዬ አይደለም የምመጣው። እኔ ስመጣ እኔ አሁንም ደግሜ የምነግራችሁ የተማርኩ ሰው ነኝ። ስመጣ ዝም ብዬ አይደለም የምመጣው። እያንዳንዷን ሾርት ሚሞሪ የምንመስላችሁን ነገሮች ባክ አድርገን በዶክመንት ነው የምንመጣው፣ በተጨባጭ መረጃ ነው የምንመጣው። ስለዚህ ብንከባበር መልካም ነው። ብንከባበር ማለት ነው። ብንከባበር መልካም ነው። ስሜን ቤትሽ አንስተው ሲሳደቡ አንቺ በኦዲዮ የላክሽልኝ ግን ሀቢባ እናና ላስታርቃችሁ የሚል ነገር ነበር። ድምፅሽንም ስትልክልኝ እሷን በሴትነቷ አጥቅታታል፣ ቪዲዮን ሪከርድ አድርጋለች። አየሽ፣ አብኩታችሁ ሲበቃችሁ እኔን መጥራት ተገቢ አልነበረም። ልክ አይደለም። ገባሽ አይደል እህቴ? እኔ በጣም ትልቅ ሪስፔክት አለኝ ለአንቺም፣ ለልጆችሽም፣ ለባለቤትሽም ጭምር ማለት ነው። አንቺ ግን እኔ እዛ ስሰደብ አንቺ ቤት ስድብ ይፈቀዳል። ሌላ ሰው ግን ሲያነሳ እኔ እንኳን ፕሮቴክት አደርጋለሁ። እኔ ቤት የሚመጡትን ስነ ስርዓት ነው አቁም እላለሁ። አንቺ ግን ስሰደብ ቁጭ ብለሽ ስታዳምጪ ነበር። ስሰደብ ማለት ነው። ጭራሽ ተደረበሽ። በጣም ያዘንኩት እኔም በሱ ነው። እውነትሽን ነው። ስለዚህ ዩ ሃቭ ቱ ስቶፕ። በቃ ማለት እናውቃለን ብላችሁ የምታወሩ ከሆነ ላነጋገራችሁም ለከት የሚባለውን ነገር መልመድ አለባችሁ። ማናችሁም ብትሆኑ የኔን ቢል አትከፍሉልኝ፣ ማናችሁ። ስለዚህ አሁንም ብዙ ነገሮች እየመጡ ነው ያሉት። አንዴ ተደበላልቋል። ሳይጠራ ደግሞ ወደኋላ የምንልበት ነገር የለም። እኔም በእያንዳንዷ ኬዝ የምትሞግቱ ካላችሁና ተስፋዬ በዚህ ነገር እንዲህ ጥፋተኛ ነው የምትሉ በቤቴም ነው አስተናግዳችኋለሁ በክብር። ሌላ ቦታም ቢሆን አውጥታችሁ ስቀሉኝ፣ እያጭበረበርኳችሁ አንድ ብር ካለ ማለት ነው። ከዛ ውጪ ማንም ሰው ግን እንዲፈጭነች እድል አልሰጠውም። ለምን? እናንተም ስለማትመጥኑኝ። አብረን በልተን ጠጥተናል። እኔ አብሬ የበላሁትን የጠጣሁትን ሰው ከኋላ አልወጋም። ችግር ካለ መጥቼ ፊት ለፊት ነው የምናገረው፣ ከሰው ኋላ አላማም። ስለዚህ እኔ ላይ መረጃ ያላችሁ አካላት አምጡ፣ እየጠበቅኳችሁ ነው። ተስፍሽ አድርጌ ወንድሜ አምጣልኝ መረጃውን፣ እኔ ያጭበረበርኩበትን የበላሁትን። በጂ ዘንድሮ ወንዶች አልሏል። አይ ስም ምንም ተሳዳቢ እኮ ሀቢባ ሌባ ምናምን ሲል አመላቸው ነው ብዬ ነው የተውኳቸው። ተስፍሽ አድርጌው ስላለ ነው መልስ የምሰጠው። ስለማከብረው አብሬ ለበላሁት ለጠጣሁት ሰው ክብር ስላለኝ ይምጣልኝና ያሳይልኝ ማስረጃዬ። ካልብዛ እንላቀቅም ዝም ብሎ እንደዚህ ያለ መረጃ አለኝ ብሏል። ማስረጃው ይቅረብልኝ ፕሊዝ። ሼር አድርጉለት። እስከ ዛሬ እጣ የወጣላቸው ሰዎች ስልክ ቁጥራቸው አደባባይ ላይ አይደል የሚነገረው? ለምን እያንዳንዳቸውን ደውሎ አይጠይቁ? ቤቱ ተሰጥቷቸዋል ወይስ አልተሰጣችሁ ብለው አደባባይ ላይ አይደል እጣው የሚወጣው? ለእያንዳንዳቸው አይደል እንዴ ተደውሎ ተጠርተው ቪዲዮ አብርተው? ታዲያ እነዛ ሰዎች ቪዲዮአቸውን ቲክቶክ ላይ አለ፣ ስልካቸው አደባባይ አለ። ደውሎ እውነት ቤቱ ተሰጣችሁ ወይስ ውሸት ነው ብሎ እያንዳንዳቸውን መጠየቅ አይሻል? መረጃ ያለው አካል ይለጥፍ። ሀቢባ አጭበርብራኛለች፣ ሀቢባ በልታኛለች፣ ሀቢባ ዘርፋኛለች የሚል አካል ይለጥፍ ደረሰኝና ማስረጃ። ስለዚህ በውሸት በምቀኝነት በቅናት የሰው ስም አታጥፉ። ስላልተሳካላችሁ ስለተረሳችሁ ቫይራላችሁ ስለሞተ የሀቢባን ስም በማጥፋት አይደለም ቫይራላችሁ የምትቀሰቅሱት።
ኢትዮጵያ ገብታችሁ ድርጅት ከፍታችሁ ከስራችሁ ወይ ትዳራችሁ አልተሳካ ወይ ድርጅታችሁ አልተሳካ ወይ ህይወታችሁ አልተሳካ፣ ህይወታችሁ ምስቅልቅሉ ስለወጣ ሀቢባ ሰክሰስፉል ስለሆነች ስኬታማ ስለሆነች የሀቢባን ስም በማንሳት አይደለም የምትነሱት። ስራ ስሩ። እኔ ሰርቼ ነው እዚህ የደረስኩት። ከማስታወቂያ ውጪ ለሀቢባ 5 ሰጥቻለሁ የሚል አካል ካለ ለመቀጣት ዝግጁ ነኝ። በ3 ዓመት በቲክቶክ ህይወቴ ከማስታወቂያ ውጪ ማስታወቂያ እያንዳንዱ ማስታወቂያ የሰራዎች ያላቸው አካላት የባንክ አካውንት ያላቸው ትክክለኛ ስም ያላቸው፣ ምንም የተደባበቀ ነገር የለኝም። እኔ ምንም የቆሸሸ ነገር የለኝም። ሁሉን ነገር ግልጽ ፊት እንደናንተ ውስጥ ለውስጥ አልሄድም። እንደናንተ በቴሌግራም አይደለም የምሄደው፣ ውስጥ ለውስጥ አይደለም፣ ፊት ለፊት ነው የምናገረው። አንድ ሰው ማስታወቂያ ፈልጋለሁ ካለ ቁጥራችሁን ለሞዴሬተሮች ስጡ ነው ብለው ዳይሬክት እኔን ማግኘት እንኳን አይችሉም። ቁጥራቸውን ለሞዴሬተሮች ሰጥተው በሞዴሬተሮች በኩል ቁጥራቸው ተልኮልኝ አውርቻቸው ዋጋ ስንስማማ ነው ማስታወቂያ የምሰራው። ከማስታወቂያ ውጭ በሀቢባ አካውንት 5 አስገብቻለሁ የሚል አካል ካለ ህዝቡ የፈለገውን እንዲቀጣኝ ፈቃደኛ ነኝ። 1 2ኛ ነገር ሰክሰስ ተቋም ነው፣ በተቋም ይጠየቃል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል ደረሰኝ ብቻ ነው ኃላፊነቱን ወስዶ ብዬ ደጋግሜ ተናግሬያለሁ። እያንዳንዱ ቪዲዮቹ ላይ ተመልከቱ። ሰክሰስ ከሚል ውጭ ካስገባቸው ኃላፊነቱን አልወስድም እያልኩ እነሱ ማንበብ ሳይችሉ ኤርሚያስ አብዲ አማን ገለመሌ በሚል በግለሰብ አካውንት ካስገቡ ማን ነው ኃላፊነቱን የሚወስደው? አንብቡ። ሰክሰስ ካላለ እንዳታስገቡ። ብዙ ፌኮች ሌቦች አሉ ብዬ ደጋግሜ ተናግሬያለሁ። አሁንም መረጃ አለኝ ብላችሁ መረጃችሁን ወይ ቪዲዮ ወይ መታችሁ እዚህ ጋር ካላሳያችሁኝ፣ አንቺ ቤት አንመጣም ካላችሁ ቪዲዮ ሰርታችሁ ደረሰኙን ካልለጠፋችሁ ውሸታም ናችሁ። ከዚህ በኋላ ህዝብ አያምናችሁ። ሀቢባ ላይ መረጃ አለኝ ብለሃል፣ ለጥፈው። ቪዲዮ ስራ። ከኔ ጋር በውስጥ ልትደራደር የምትችለው ምንም አይነት ነገር የለም። እኔ ላይ መረጃ ያለው ሰው ለጥፎ ቪዲዮ ይስራ። ሀቀኛ ከሆነ መረጃ አለኝ ብለካል፣ መረጃህን አውጣ። መረጃህን አውጣ። እየጠበቅኩ ነው። መረጃህን አውጣ። ወይ መተክ እዚህ ጋር አሳየኝ፣ ወይ ቪዲዮ ለጥፈህ ስራ። ቪዲዮ ደረሰኝ ለጥፈህ ማስረጃ ለጥፈህ ቪዲዮ ካልሰራህ ውሸታም ነህ። እንደገና 10 ትኬት ቢቆርጡ 20 ትኬት ቢቆርጡ ማን ሽጉጥ ደቅኖባቸው ነው? የአንዱ ትኬት ዋጋ 2000 ብር ነው። ኢትዮጵያ ውስጥ መንግስት ላይሰንስ የሰጠው ብሔራዊ ሎተሪ ላይሰንስ የሰጠው ህጋዊ ድርጅት ነው። ድርጅቱ የአንዱ ትኬት ዋጋ በኢትዮጵያ 2000 ብር ነው። አንድ ሰው አንድ መቁረጥ እየቻለ 100 ከቆረጠ የድርጅቱ ችግር ነው እንዴ? የድርጅቱ ችግር ነው ወይስ የቆራጩ ችግር ነው? ቅናታችሁን በልክ አድርጉት። ወንድ ሆናችሁ በሴት አትቅኑ። አንድ ሰው 500 ቢቆርጥ ወዶ ከቆረጠ ማን ሽጉጥ ደቀነበት? የትኬቱ ዋጋ 2000 ብር ነው። አንድ መቁረጥ እየቻለ 100 ከቆረጠ የቆራጩ ችግር ነው፣ ያስቆራጩ አይደለም። አንተ ሱቅ ከፍተክ እቃ እየሸጥክ አንድ ሰው አንድ ሳሙና አንድ ሳሙና ይበቃሃል 10 አትግዛ አትለውም። ኦኬ፣ አታስመስሉ። በጣም አስመሳዮች ናቸው። በጣም ይሄ ሁሉ ለምን የቀጠሮ ጌም ተጫወተች? ለምን ያ ሁሉ ህዝብ ሰጣት ረዳት? ለምን ኢትዮጵያዊም ኤርትራዊም ሁሉም ብሔር ሁሉም ሃይማኖት ለምን ወደዳት? ለምን ሰጣት ነው አይደል? ከቀጠሮ ጌሚ በኋላ ነው እንዳለ ጠላቶቼ ከጉድጓዶቻችሁ ወጣችሁ። ለምን 1 ሚሊዮን ፎሎ ደረሰች በዚህ አጭር ጊዜ ውስጥ? እኛ 6 ዓመት ቲክቶክ ላይ ተቀምጠን ከ500 ሺህ ማለፍ አቃተን። እሷ ይሄንን አካውንት ከተሰጣ በ8 ወር 1 ሚሊዮን ገባች። ለምን ነው አይደል? ጉድፈላ ደግሞ ሴት የሴት ጠላት ነው የሚኖረው። እኔ ሴት ሆኜ ጠላቶቼ ወንዶች፣ የሚቀኑብኝ ወንዶች። እስኪ አንድ መረጃ አውጡ። እስኪ እኔ ያጭበረበርኩበት የዘረፍኩት አንድ ሰው ደረሰኝ ይዞ ይምጣ እስኪ። በጣም ጀግና ስለሆንኩ ነው ለነገሩ ሴቶች ማይቀኑብኝ፣ ወንዶች ናቸው እኔ ላይ የሚቀኑት። እንዳለ እኔ ጠጠጠጠጠ ሲሉ ሲያሙ የምታዩቸው እንዳለ ወንዶች ናቸው። ለነገሩ እነዚህን ወንድ ብሎ መሰብየም ይከብዳል። አሁን ማስረጃ እየጠበቅኩ ነው። ማስረጃ አለኝ ብለሃል፣ ማስረጃህን አውጣ። ሀቢባ ያጭበረበረችበትን ማስረጃ አምጣ። ተስፍሽ ሀረርጌው ለአንተ ብቻ ነው ምላሽ እየሰጠው ያለሁት። ለማንም ባለጌ ተሳደበ ብዬ ምላሽ አልሰጥም። ግን እኔ አብሬ ለበላሁት ለጠጣሁት ሰው ክብር ስላለኝ እቤቴ መተጠብ እርግፍ ብዬ ስላስተናገድኩ ከእጄ ስለበላ ስለጠጣ ኢትዮጵያ አብረን ተገናኝተን ስለበላን ስለጠጣን ቢሮክ ድረስ መጥቼ ቀርጬ ልክ እቤቴ ቁጭ ብዬ እርዳታ ለጀጎል በጎ አድራጎት ድርጅት አሰባስቤ ልክ ውለታዬ ግን ከኋላ እንድታማኝ አይገባም ነበር። ጥሩ ሰው ብትሆን
ካጠፋው መተህ ቤቴ ሀቢባ እንዲያርገሻል ትለኝ ነበር። አየህ አሁን መረጃ አለኝ ሀቢባ ላይ ብለሃል። እባክህ መረጃውን ለጥፍልኝ፣ እየጠበኩ ነው። ደረሰኝ በስሜ ያጭበረበርኩበትን አምጣልኝ። አንተ ግን ጃጎልን ስትከፍት እኔ ቁጭ ብዬ እርዳታ ሰብስቤ እልካለሁ። እርጅኝ እህቴ ብለህ ጠይቀኸኝ። በጣም ይገርማል፣ ያሳዝናል። አሁን ማስረጃ እየጠበቅኩ ነው። ማስረጃ ካለጠፍኩ ውሸታም ነህ። አያም ሶሪ በጣም እንዳንተ አይነት ሰው ትልቅ ሰው ነህ አይደል? ትልቅ ሰው ሆነህ ያለ ማስረጃ የሰው ስም የምታጠፋ ከሆነ በጣም ያሳዝናል። ይምጣና ቤቴ ማስረጃውን ያሳየኝ። ቤቴ ለመምጣት ካልፈለገ ቪዲዮ ይስራ። አሁኑኑ ማስረጃውን ለጥፎ ቪዲዮ ይስራ። ቪዲዮ ሰርቶ ሀቢባ የዘረፈችበት ማስረጃ ይበል፣ ያቅርብ ደረሰኝ በስሜ። ቅናታችሁን በልክ አድርጉት እንጂ ስላልተሳካላችሁ የተሳካለትን ሰው ጎትቶ መጣል ነው እንዴ? ለምን ተሳካላት? ገና ይሳካልኛል። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር ነኝ። የወንድም ካሌድ ፋውንዴሽን አምባሳደር ነኝ። ገና የብዙ በጎ አድራጎት ድርጅቶች አምባሳደር እሆናለሁ። ገና ወደፊት የራሴ ቲቪ ቻናል ጣቢያ ይኖረኛል። እናንተ ቁጭ ብላችሁ እያማችሁ ውስጥ ለውስጥ እየተርመጠመጣችሁ 50 ብር እየለቀቀማችሁ እኔ ቲክቶክ ላይ በማስታወቂያና በጌም ገቢ ያገኛለሁ። እሱ ደማችሁን አፈላው። ለምን ጊፍት ይሰጣታል? ለምን ማስታወቂያ በጣም ትሰራለች? አሁን በጣም ነው ማስታወቂያ ምሰራው። አልሐምዱሊላህ ርዝቄ ነው፣ አላህ ሰጠኝ። ተቃጠላችሁ እናንተ ማስታወቂያ ሰርታችሁ አታውቁ። ንጹህ ልብ ሲኖራችሁ ትሰራላችሁ። ወደፊት ልባችሁን አጽዱት። አሁን ማስረጃዬን እየጠበቁ ነው። ማስረጃ ካላቀረባችሁ ውሸታም ናችሁ። ሰክሰስ ተቋም ነው። ለምን ሄዳችሁ አትከሱትም? ህገ ወጥ ነው ካላችሁ መንግስት ፍቃድ ሰጥቶት ነው የሚሰራው አይደል? ባለቤቱም ድርጅቱም ሀገር ውስጥ ነው ያለው። አህያውን ፈርቶ ዳውላውን ሀቢባ የምታስተዋውቀው። እስኪ እስከ ዛሬ ደርሶት ያልተሰጠው አለ? ቤት ደርሶት ያልተሰጠው አግኝታችኋል? ማንንም አላስገባም። ተስፍሽ አረጌው ሀቢባ ያጭበረበረችው መረጃ አለኝ እጄ ላይ ብሏል። ጠይቁልኝ፣ መረጃውን ያውጣና እውነት ሌባ ከሆንክ ህዝብ ይፍረድብኝ። መረጃዬን እየጠበቅኩ ነው። ማንም ባለጌ እንደፈለገ አፉን ሲከፍት ዝም ብያለሁ። አንተ ግን አብረን በልተን ጠጥተናል። እኔ አብሬ ለበላሁት ለጠጣሁት ሰው በጣም ክብር አለኝ። ሰውን ከኋላ አልወጋም፣ ከኋላ አላማም ሰውን። አምጣልኝ መረጃዬ። ማስረጃ ግን የዘረፍኩበትን ማስረጃ። አይ ሲበዛም ልክ አለው። እስከ ዛሬ ማንም ባለጌ አፉን እየከፈተ ዝም አልኩ እንዴ? ባለጌዎቹ ባለጌ የቤት ዕጣ ላይም የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች የቤት ዕጣ ብላችሁ የተበላችሁ ልጆች እጅግ በጣም ብዙ አላችሁ። አንድ ሁለተኛ፣ እራሳችሁን ቆጥቦ እድል አንድ ከሆነ አንድ ጊዜ ካመናችሁበት አንድ ዕጣ ግዙ። ምን ሆነሽ ነው 100,000 የ80,000 ብር ዕጣ ገዛው ብለሽ የምትምትዩ? እድልሽም ከሆነ አንድ እድል ሞክሪ። እላችሁ ላይ ቁማር ሲጫወቱ አታድርጉ። 100,000 ብር ዕጣ እንዴት ትገዣለሽ? ስንት ጊዜ ለፍተሽ ነው 100,000 ብሩን ያመጣሽው? ስንት ጊዜ ለፍተሽ ነው 100,000 ብሩን ያመጣሽው? ካመንሽበት ትክክል ነው ካልሽ አንድ ዕጣ ገዝተሽ ያንን ነገር ማለት ነው። የሚሰሩባችሁን ድራማ እንትን ማለት የለባችሁ። ምን አይነት ነገር እንዳለ ጠንቅቀን ስለምናውቀው ነው ከእያንዳንዱ ጀርባ ማለት ነው። ስለዚህ ትክክለኛ ከሆነና ካመናችሁበት ራሳችሁ ናችሁ። 18 ዓመት ሞልቷችኋል። ዋጋ ግን አትክፈሉ። ጋምብሊንግ ነው፣ በቃ ጋምብሊንግ ነው። የሆነ ጋምብሊንግ ላይ እድል ይደርሰኛል ብለሽ 50 ዕጣ በ100,000 ብር እውነትሽን ነው። ከዛ አልወጣልኝም። ድጋሚ ሲመጣም የሰራሽውን እኮ እድሜሽን ነው እየወሰዱት ያሉት፣ እድሜሽን ማለት ነው። ስለዚህ እንትን መንቃት መቻል አለባችሁ። ተግባባን አይደለ? ሲያምራቸው እያንዳንዱ ቢዝነስ ቀጥ አድርጎ እየሰራብን ቢዝነስ እዚህ ጋር እያየ ነው ቢዝነስ እየሰራብን እያየ ነው። በእንትን መልኩ መጫወት የለም። እናንተ በጅምላ ስለምትጓዙ ነው እንጂ ማስተዋል ስለሌላችሁ ብዙ ነገሮች አሉ። እቁብ አትጥሉበትም? 100,000 ብር እቁብ ብትጥይ እኮ አትሊስት የተወሰነ ነገር ሰርተሽ ታገኝበታለች እንዴ። ለማን ብላችሁ ነው? ያውም በውስጥ እየተመጡ በድምፅም ጭምር እየተዘረፋችሁ ያላችሁ ብዙ ዶክመንቶች ደርሰውናል። በስሞቻችሁ የደረሱንን ዶክመንት ከማውጣት ወደኋላ አይደለም። ማንም ምንም ሁኚ። እኔ ተስፋዬ ሌባ ኮንክ አውጥተሽ አስጭኝ። ከዚህ በውስጥ ሌላ በውጭ ሌላ ለምን ትሆናላችሁ?
ማስረጃውን እፈልጋለሁ። ሙሉ መብት አለክ። ችግር የለውም። ነገ እርዳታ ስትፈልግ ትመጣለህ። ቁጭ ብዬ 500,000 ብር አሰባስቤ እልካለሁ ለጀጎል በጎ አድራጎት ድርጅት። ደብተሩ አለ። እኔ ሁሉ ነገር በማስረጃ እና በመረጃ ነው። ሁልጊዜ ግን ያገዝኳቸው ከጎናቸው የቆምኳቸው ሰዎች፣ አብረውኝ በልቶ የጠጡ ሰዎች እንደዚህ በጀርባ ሲወጉ በጣም ያሳዝናል። በጣም ለእኔ ትልቅ ትምህርት ነው። ችግር የለውም። ስለማከብርክም ነው አሁን ማስረጃ የምጠይቀው እንጂ ማንም ባለጌ ቢሆን አሁን የከፍተው እስከ ዛሬ ብዙ ባለጌዎች ሀቢባ ሌባ፣ ሀቢባ እንደዚህ ሲሉት ብዬ ትቻቸዋለሁ። ግን ስለማከብርህ ነው የምጠይቅህ። እዚህ ጋር የምጠብቅህም ማስረጃውን እስክታወጣ። ቤቱ ላይቭ ላይ ከሆነ በኮመንት ማስረጃ እየጠበኩ እንደሆነ ንገሩት። መምጣት ካልፈለገ አከብራለሁ አለ መምጣቱን ቪዲዮ ይስራልኝ። አሁኑኑ ቪዲዮ ይስራልኝ። ማስረጃውን ለጥፉ። ማስረጃ ካላመጣ አንላቀቅም። አሁኑኑ ማስረጃውን ለጥፉ፣ ቪዲዮ ይስራልኝ። ቤቴ አለመምጣት ሙሉ መብት አለው። ማስረጃውን ግን ለጥፉ፣ ቪዲዮ ይስራልኝ። እኔ ቪዲዮን እዚህ ጋር ከፍተዋለሁ ለህዝቡ። ሲምፕሊ ማስረጃ አለኝ ነው አይደል? እጄ ላይ ሀቢባ ያጭበረበረችበት ማስረጃ አለኝ ነው አይደል? በቃ ማስረጃ ይለጥፍልኝ። አትምጣ፣ ቤቴ መብትህ ነው። ማስረጃ ይለጥፍልኝ፣ ቪዲዮ ስራልኝ። ይሄ የሁላችሁ የኢትዮጵያ ህዝቦች ሆይ ሀቢባ የዘረፈችበት ማስረጃ ብለህ ለጥፍልኝ። አንስቶ ሀቢባ ያጭበረበረችበት ማስረጃ አለኝ። በጣም የሚያሳዝነው ነገር ማለት ነው የሆንኩላችሁ ያደረግኩላችሁ ሰዎች እንዲህ ስትሆኑ ነው የሚያሳዝነው። ማስረጃውን ይለጥፍልኝ። አልሄድም፣ አይምጣ። ከፈለገ ቪዲዮ ይስራ። ምን ነው ማስረጃ አለው አይደል? ይለጥፉ። ቪዲዮ መስራት እኮ ነው ሲምፕሊ። ማስረጃውን ይለጥፍና ቪዲዮ ይስራ። እየጠበቅኩ ነው። ማስረጃ ካላወጣ ውሸታም ነው። በቃ ማስረጃ ያለው ሰው ሀቢባ ሌባ ናት ያለ ሰው ሌብነቴን የዘረፍኩበትም ማስረጃ ይለጥፍልኝ። እየጠበቅኩ ነው። ከዛ እናንተ ትነግሩኛላችሁ። ሰርቻለሁ ቪዲዮ ይኸው ብሎ ይነግራችኋል። ትነግሩኛላችሁ በኮመንት። በሰከንድ አካውንቴ ከፍተዋለሁ። ከዚህ በኋላ አልፈቅድም። በዛ በጣም ባለጌዎቹን ስምስል ሌሎቻችሁም እየተነሳችሁ እንደዚህ ልትጀምሩ እኔን የምትጥሉ መስሏችሁ? እቁብ ከሰክሰስ ትኬት ከምትቆጥሩ እቁብ ጣሉ። እቁብ ልትጀምሩ ስላሰባችሁ እናንተ ጋር እቁብ እንዲጥሉ ከሰክሰስ አትቁረጡ ትኬት። ይህ እኮ ምቀኝነት እኮ ነው፣ ቅናት እኮ ነው ይሄ። እናንተ ስላላችሁ አይቆምም ትኬቱ። አንድ ሰው በኢትዮጵያ 2,000 ብር ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ትኬት ቆርጦ ባይደርሰው እንኳን አካል ጉዳተኛ ወገኑ ዊልቸር እያገኘ ነው። አካል ጉዳተኛ ወገኑ የስራ እድል እያገኘ ነው። እኔ ንጹህ ስራ ስለምሰራ ንጹህ ስለሆንኩ ሁሌም ደረቴን ነፍቼ ይናገራለሁ። እናንተ ግን ሁሌም በውስጥ ስለምትርመጠመጡ እድሜ ልካችሁን ትለማመጣላችሁ፣ ትሽለጠለጣላችሁ። የሰደባችሁ የረገጣችሁ ሰው ቤት ገብታችሁ ትለማመጣላችሁ። ዋይ ቢኮዝ የሆነ የያዘባችሁ ነገር ስላለ። እኔ ግን ማንም አባቱ ምንም ስለማይዝብኝ ማንንም ጋር አልለማመጥም፣ አልሽለጠለጥም። ለምን? ማንም ምንም የሚይዝብኝ ነገር የለም። ምንም ነገር የለኝም። ንጹህ ሰው ነኝ፣ ግልጽ ሰው ነኝ። አንድ ሰው ሀቢባ አስተዋውቂልኝ ሲል ክፈል ነው የምለው። ማንንም ሰው ክፈል፣ ምንም በርበሬም ሽጪ ጨርቅም ሽጪ ከፍለሽ አስተዋውቅልሻለሁ። በነፃ የለም። ግቤ ከፈመስኩ በኋላ እናንተ ተነስታችሁ ለምትሸጣችሁ አትርፋችሁ ሀብታም ለምትሆኑበት እኔ በነፃ ላስተዋውቅላችሁ። ትገለበጣላችሁ። በነፃ ለማንም አላስተዋውቅም። ስራዬ ማስታወቂያ ነው። ስራዬ ጌም ነው። አዎ በጌም አገኛለሁ። እንግዲህ ተቃጠሉ። ማስረጃ። በተረፈ እኔ ቤት እርዳታ የተሰበሰበላቸው እያንዳንዳቸው ሰዎች አንድ በሀቢባ አካውንት እርዳታ ተሰብስቦልኛል የሚሉ ካሉ ለመቀጣት ዝግጁ ነኝ። አንድ እያንዳንዱ እዚህ ቤት የተረዳ ተረጂ 3ኛ ደብተር ላይ ደርሰናል ጋይስ። እያንዳንዱ ይመዘገባል። ሁሉም የተረዳው በራሱ በታማሚው አካውንት ነው። ታዲያ እኔን የሚያነካካኝ ምንድን ነው? እርዳታ በታማሚው አካውንት ከተሰበሰበ ሰክሰስ ድርጅቱ ነው ሲቆርጡ፣ በድርጅቱ ነው የሚቆርጡት። ምኑ ነው እኔን የሚያነካካኝ? ምኑ? ለምን ማስታወቂያ ሰራች? እናንተ አስመሳይ ስለሆናችሁ ኑ የመዳም ቅመሞችን ጠቅማችኋል። መልቲ ገስት ልትጠቀሙ ነው። ጌም በየቤታቸው ከፍተው ብታጫውቷቸው እኮ ጥቅሙ ሙሉ ለራሳቸው ነው።
ኑ የመዳም ቅመሞች ጌም ላጫውታችሁ በቤቴ ገስት ላይ ደርድሬ መልቲ ገስት ወደ እኔ 30% ይገባላ። እየተጠቀምኩ ነዋ። ግን ሳላስፎግር አይደለም፣ ሳላስፎግር ነው እየጠቀምኩ። እኔ ግን ግልጽ ተናግሬ ነው። እኔ ማስታወቂያ አስከፍዬ በግልጽ ተናግሬ ነው የምሰራው። ንጹህ ነኝ፣ በድብቅ አይደለም፣ በግልጽ አልሄድም። አይምጣ፣ ቪዲዮ ይስራ፣ ማስረጃውን ለጥፎ ቪዲዮ ይስራልኝ። ቪዲዮውን እፈልገዋለሁ። ማስረጃ ለጥፎ ቪዲዮ ይስራ አሁን። ካለበለዚያ ውሸት ነው፣ ማስረጃ የለውም። ዝም ብዬ ቁጭ ብዬ ጊዜን የማባክን ሴት አይደለሁም። እኔ የስራ ሰው ነኝ። የልመና ሰዓቴ ይደርስብኛል። ጌሜ ፍራግመንቴ ሉዝ አደርጋለሁ። አይ ዶንት ሃቭ ታይም ቁጭ ብሎ ለማውራት እና ለመጨቃጨቅ። ማስረጃ ብቻ ነው የምፈልገው። ማስረጃ ላይ ብሏል። ማስረጃው ሊለጥፍልኝ ቪዲዮ ሰርቶ ከዛ እኔ እዚህ ጋር ለህዝቡ ከፍተዋለሁ። አለቀ። ቁጭ ብለው የሚያሙኝ ወንዶች ቤታቸውን ከፍተው፣ አረ ወንድ ሁኑ። ሌሎች ሴቶች እኔ የሴት ጠላት ነው ያላቸው። እኔ ብቻ ጠላቶቼ እንዳለ ወንዶች። አይ ነው ለምን እንደምትጠሉኝ። ሴቶችን ሁሉ መክሬ ያጀገንኩባችሁ፣ ከሴት መቀፈል አቃታችሁ። ሴቶቹን ሁሉ አነቃው ለወንድ ብር እንዳይሰጡ። ደማችሁ ፈላ፣ ተነሳችሁ። ወደ ጌምሽ ነው። ማስረጃውን ያምጣልኝ እንጂ ተስፈሻ አለኝ ብሏል። ማስረጃውን ያምጣልኝ። ማስረጃውን ካላመጣ ውሸታም ነው። ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁኑኑ ከኋላዬ ለምን ማውራት አስፈለገ? ሪከርድ ባይላክልኝ፣ ስክሪን ሪከርድ ባይደረግ ኖሮ በቃ ሀሜት ሆኖ ሊያልፍ ነበረ። ቤቴ መጥቶ ከእጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ ድረስ ሄጄ መክሰሩን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ 5 ሳንቲም እኔ ሳይከፈለኝ ለማንም ቪዲዮ ማልሰራ ሴትዮ። እውነት መልካም ሰው ነው፣ እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አሰባስቤለት እንደዚህ ይደረጋል? አብሮ የበላ የተጠጣ ይታማል። በላይቭ ሪከርድ ባይደረግ አለፈ። አልሰማሁም፣ አላየሁም። አሁን ማስረጃውን እፈልጋለሁ። ማስረጃው ካልመጣ የኢትዮጵያ ሕዝብ ውሸታምነቱን እንዲያውቅልኝ እፈልጋለሁ። ማስረጃ የዘረፍኩበት ያጭበረበርኩበት ማስረጃ ይምጣልኝ። አሁኑ ቪዲዮ ስራልኝ። ይኸው የሀቢባን ሌብነት እዩ ብለክ ቪዲዮ ስራልኝ። እየጠበቅኩ ነው። እናንተ እዛ ማንም ሲይዝባችሁ ማስረጃ። እኔ እንደናንተ ባለጌ አይደለሁም። የሰውን ጉድ ስጣላ ጠብቄ አላወጣም። ባለጌ አይደለሁም እንጂ ጉዳችሁን ታውቃላችሁ። በትዳራችሁ ብትሉ፣ በስራችሁ ብትሉ፣ በምን ብትሉ ፈጣሪ በጊዜው ያጋልጣችኋል። አሁን ግን እኔ የተረቁበትን ማስረጃ አምጡልኝ። ጠብቃለሁ። እኔ ሌባ ከሆንኩ እስከ ዛሬ ለምን ዝም አላችሁ? አሁን የሳጂን ፓስፖርት ስጪኝ ስትሉ እምቢ ስላልኳችሁ ነው ሌባ የሆንኩት? ወይስ ፋሲካን ሴት ሆና ለምን አላስከበርካትም? በቤትክ ቆዳሽን አስልጬ ነው ማስገረፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ። ፋሲካ እህቴ ናት፣ ሴት ናት። ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ የሆንኩት? ሌባ ከሆንኩ ሌብነቴን ለምን እስከ ዛሬ ደበቅልኝ? አንተ ሐቀኛ ከሆንክ ለምን ዛሬ ነው ሌብነቴ ይታየክ? ሌባ ከሆንኩ እሺ ማስረጃዬ ነው። በዛ ዝም ስላችሁ ካለበለዚያ የለህም ምንም አይነት ማስረጃ። ውሸታም ነህ ማለት ነው። ማስረጃዬን እፈልጋለሁ። ስሜን ሲያጠፋ ዝም ብዬ ማለፍ መስሎት ነበር። ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ።
ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ አልክ። ውሸትክን ነው። ላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ቅሌት ትልቅ ሰው ቀለለ። አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁክ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። እዚህ ሚዲያ ላይ አየር ላይ የነበሩ ባለሀብቶች ነበሩ፣ እነ ፊራኦል ኢቴቻን የመሰሉ ማለት ነው። በወቅቱ የዛሬ 2 ዓመት ስንጣላ በሐረርጌ ህዝብ በስንት ደሃ ህዝብ ረዳለሁ ብሎ ህዝቡንና የተቸገረውን ልጅ ሰዎች ሲያስለቅስ ኖ ባልኩበት ነበር ሰዎች ገዝቶ እንደዛ ሲያሳድደኝ የነበረው። ምንም አድርጌው አልነበረም። ዛሬ ላይ ግን አየር ላይ ተነፈሰ። እውነት ሲወጣ ጊዜ ሲወጣ እያንዳንዱ ነገር ከሚዲያ ይጠፋል ማለት ነው። እውነት የትም አይሄድም። እግዚአብሔርን ስለተማመንኩ ብቻ አልወደኩም። እኔ እዛው ቦታ ላይ አለኝ፣ እዛው ቦታ ላይ። ስለዚህ እያንዳንዱን ነገር ማለት ነው በምትሰሩት ልክ 10 ስትቀያየሩ ማቃችሁ እናንተን ነው። ኢቭን የመጀመሪያ ጊዜ እጣው እንኳን ሲወጣ እንትን ላይ አልጠሩኝም፣ ናና ተገኝ እንኳን አላሉኝም። ዩኖይት በምን እንደምንታወቅ ስለምንታወቅ ማለት ነው። አስመሳዮች ብቻ ተሰብስባችሁ ሙድ አትያዙ። እዚህ ጋር ጨዋ አትጫወቱ። በሰፊው መለስበታለሁ፣ እመጣለሁ። ዝም ብዬ አይደለም ስመጣ። ማን ምን እንደሆነ ምን አይነት ነገር እየተደረገ እንደሆነ እያንዳንዱ ሰው እያወቀ መማር አለበት። ታትሴት። ስለዚህ እንትን አታድርጉት። በቃ የሆነ ሰው አጀብ ስላለው ምናምን እንደዚህ ስለሆነ ምናምን ወጥቶ ምናምን በመናገር ውስጥ አይደለም፣ በኤቪደንስ የሆነ ስራ እንትን ይባላል እንጂ ትኩስ አጀንዳ ፈጥሮ እኮ 30 ሺህ ሰው መሰብሰብ ቀላል ነው። የተሻለ መረጃ እኔ ይደርሰኛል። አትሊስት መረጃ እንዴት እንደሚሰበሰብ ጠንቅቄ ስለማቅ ማለት ነው። የተሻለ መረጃዎች ማለት ነው። ጉዳይ አንስቶ እንደዚህ ምናምን የተጣሉትን እንደዚህ ፊት ለፊት አምጥቶ ማቅረብ ምንም የተለየ ነገር አይጠይቅም። ግን በቃ ልክ ቀንተን እንደምናደርግ መገቤ የሌለን ምንም የምንሰራው ነገር የሌለን እናንተ ጋር ስንመጣ ስናግዛችሁ የእናንተ ካድሬ እና ምናምን ካድሬ መሆን ከነበረብን እኮ እኛ በማንነታችን ተጠቅመን ብዙ ካድሬ መሆን እንችላለን። የምንጠቀምበትን ነገር ቆሻሻ ነገር ስለሆነ ነው። ስለዚህ አመሰግናለሁ። ማስረጃ እንፈልጋለሁ። ያጭበረበርኩበትን ማስረጃ አምጡልኝ። ማስረጃውን ቪዲዮ ለጥፎ ይስራልኝ። አሁኑኑ ላይቭን ዘግቶ ላይቭ ላይ ከሆነ ቪዲዮ ይስራልኝ። እቹት እቺ ሀቢባ ሌባ የሁላችሁ ያጭበረበረችበት ብሎ በቃ እሱም ብቻ ነው የምፈልገው እኮ እኔ ሌላ ምንም አልፈልግም። ካለው ስለሌለው ነው አሁን ማለባበሱን የመረጠው ሌላ ወሬ በማውራት ሁሉም ነገር የምታወራው ውሸት ነው ማለት ነው። እንደዚህ ያለ ማስረጃ በእናን ስለጠጣን አክብሬ የጠየኩክ ሌላ ማን ሚስታቸው ስክሪን ሪከርድ አድርገዋል። ሚዩት አደረገን እኮ ማስረጃ ስትሉት ስለሌለው ነው። ካለው ይለጥፍ። እየጠበቅኩት ነው። እኔ ያጭበረበርኩትን እኔ የዘረፍኩትበትን ማስረጃ እየለጥፍልኝ ህዝቡ የፈለገውን ይቅጣኝ። በህግም ልጠየቅ፣ ወንጀል ነው። አጫውታለሁ ብሎ ገዝት ላይ ደርድሮ በመልቲ ገዝት እንዲጠቀም ሌላ ምንድን ነው? ይቅርታ ብዙ ማስታወቂያ ስለምትሰራ እሷ ቀንቼ ነው። በየቀኑ ማስታወቂያ ስለምትፖስት ቀንቼ ነው ብሎ ምን ይበልልኝ ይመንልኝ። ማስረጃ ካለው ይለጥፍ፣ ማስረጃ ከሌለው ቅናቱን ይመንልኝ። እኔ ምንም እየጠየኩ አይደለም፣ ማስረጃ ነው እየጠየኩ ያለሁት። ማስረጃ በታችሁ እኔ በመጣው በ3 ዓመት ውስጥ በስኬት በለጥኳችሁ። ታክሲት ያ ነው ያቃጠላችሁ፣ ሌላ ምንም የለም። ካለበለዛ ማስረጃችሁን ለጥፉልኝ። እና በዋትሳፕ ስመጣ ሱሱና ዜዶ እየተጨቃጨቁ ነው፣ ውሽዬ የለችም መጥቼ ነበረ ሀቡዬ ብሎ በትትና መልሶልኝ፣ ላይቭን ከፍቶ ደግሞ ማን ስለሆነች ነው እሷ ቤት የምሄደው? እሷ ስትጠራ ሰው ቤት አትሄድም። ኦ ማይ ጋድ! ወንድ ልጅ እንደዚህ ያስመሳይ ይሆናል? ለእኔ በትትና በዋትሳፕ መልሶልኝ፣ በትልቅ ክብር መልሶልኝ፣ መጥቼ ነበረ ዜድና ሱሱ እየተጨቃጨቁ ነው፣ ውሽዬ የለችም ብሎ መልሶልኝ። ከዛ በደሞ ቤቱን ከፍቶ ምን ስለሆነች ነው እሷ ስጠራኝ የምሄድላት? ለምን 2 አይነት ሰው በውስጥም በውጭም አንድ አይነት ሁኑ እንጂ እንዴ! አለቀ። በዚህ እንስማማለን ጋይስ፣ ትስማማላችሁ? ሀቢባ
ይህንን ስክሪን ሪከርድ አድርጉልኝ።